ለ60 ዓመት ሳቋርጥ ሶየው ሰላት ይሰግዳል አሉ 60 ዓመት ሰግዶ ግን አላህ የአንድ ቀን ሰላቱንም አይቀበለውም አሉ ነብዩ አለይሂ ሰላም ሱብሃንአላህ እኔ ሳውዝ አፍሪካ ሄጄ ከዛ ተመልሼ ኢጂፕት ተመሬ እዚያ ሀገር በመጣበት ሰዓት ስልኬን ማለት ነው አፈላልጋ ደወለችልኝ 20 ዓመት ነው ፈጀባት ግን ተስፋ አልቆርጥ ለዛም ስደውልልኝ ማለት ነው ደስታ በተመላ መንፈስ ነው ስትነግረኝ የነበረው والله እየሞቱ ማለት ነው ሰለፎች ረህመቱላህ ዐለይ እውቀትን ይፈልጉ ነበር እኛ ዛሬ እውቀትን ከመከፈ መፈለግ ምንድነው የከለከለን ኢኽዋኒ ስንፍና ካልሆነ በስተቀር እንኳን ደስ አላችሁ በ8% ቅድመ ክፍያ ከ88000 ብር ጀምሮ በታላቅ ቅናሽ የመጨረሻውን ተራራማ እይታና ድንቅ የቤት ዲዛይን ያላቸው ቤቶችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያየ የካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል እንዲሁም በመስጂድ አቅራቢያ የተገነቡ ቤቶችን ያገኛሉ ምን ይህ ብቻ ቤቶን እየሞሩ ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በ0988 81 98 18 አሊያም በ0934 98 61 74 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ብዙዎቻችን ሰላት እንሰግዳለን ነገር ግን شروط الصلاه ما ناوق سوዎች ብዙ ሰዎች ልኖር እንችላለን أركان الصلاه ብዙዎቻችን ላናውቅ እንችላለን واجبات الصلاه ብዙዎቻችን ላናውቅ እንችላለን ሙስሊም መሰረታዊ የሆኑ علم الشريعه መማር ግዴታው ነው ለምሳሌ አከለ አንድ ጥያቄ ልጠይቃችሁ ወደ መሐደራዬ ከመግባቴ በፊት ለምሳሌ የሰገዳችሁ አንድ ረካዓ ሰገዳችሁ እንበል ከዛ ሩኩዕ ነው የምናረጋው አይደል ከዛ ወደ ስጁድ ነው የምንሄደው ሶየው ለምሳሌ አከል ሩኩዕ አድርጎ ስጁድ አድርጎ አንድ ስጁድ ብቻ አድርጎ ሁለተኛ ስጁድ ማድረግ እያለበት ወደ ሁለተኛው ረካዓ የተነሳ እንደሆን ምንድነው የሚያረጋው ወይንም ደግሞ ለምሳሌ አከል ሶየው እየሰገደ መጀመሪያ ሩኩዕ አይደል የሚቀድመው ሩኩዕ ማድረግ እያለበት ረስቶ ወደ ስጁድ ከሄደ በኋላ ሁለት ስጁድ ካደረገ በኋላ እኔ ሲሰግድ ለካ ሩኩዕ አላደረኩም የሚለው ነገር ያስታወሰ እንደሆን ወደ ሁለተኛው ሩኩዕ ከቆመ በኋላ ምንድነው የሚያረጋው ስናየው ጥቃቅን የሚመስሉ ነገር ግን ማለት ነው በዱንያም በአኺራችን ሊያበላሽብን የሚችል ነገር ለዛም ነው ነብዩ አለይሂ ሰላቱ ወሰለም ان الرجل لا يصلي 60 سنه ሰየው ማለት ነው ሳቋርጥ ለ60 ዓመት ይሰግዳል አሉ ነብዩ አለይሂ ሰላቱ ወሰለም ይህን ሲናገሩ ሙስሊም ሰጋጅ የሆነ ሙስሊምን ተስፋ ለማስቆረጥ አይደለም ነብዩ አለይሂ ሰላቱ ወሰለም በባህላቸው الله سبحانه وتعالى كسطاچو مالنم سن ملكام سنگ مغبار يسو لجن تسفا ماسقرط የሚባለውን ነገር ጨርሶ አውቁት ግን ይሄንን ሐዲስ ሲናገሩ ምናሉ ለ60 ዓመት ሳቋርጥ ሶየው ሰላት ይሰግዳል አሉ فما تقبل له صلاه 60 ዓመት ሰግዶ ግን አላህ የአንድ ቀን ሰላቱንም አይቀበለውም አሉ ነብዩ አለይሂ ሰላም ሱብሃንአላህ 60 ዓመት ሰግዶ ምክንያቱም ሲናገሩ ምናሩ لعلي يتم الركوع ولا يتم السجود ويتم السجود ولا يتم الركوع يمسلኛል ሩኩን አሟልቶ ስጁድና አሟላም ወይንም ስጁድና አሟልቶ ደግሞ ሩኩን አሟላም አሉ ነብዩ አለይሂ ሰላም ይሄንን የሚያመጣው ጅህልና ነው አለማወቅ ነው
ስለዚህ اخواني ሁላችንም ኢንሻአላህ ተዓላ علم الشريعه መማር ግድ ይለናል አሁንም ቀኑ አረፈደም اخواني መማር እንችላለን አንዳንዴ ሰዎች እድሜያቸው ከሄደ በኋላ መማር አንችልም ብለው የሚደመድሙ ሰዎች አሉ አይደለን አሁን ልጅ ያሳደግኩ ነው ጸጉሬ ማለት ነው ወደ ሁለት ቀለም ተቀይሯል ጉልበቴም እየከዳይ ነው ወገቤ ይሄ ሁላ ዑذር መሆን አይችልም علم الشريعه ማለት ነው የትኛው አካዳሚክም በሉት علم الشريعه በሉት እድሜ አይገድበው ወቀት እድሜ ይገድበዋል እንዴ አይገድበው ابن عقيل رحمه الله عليه ابن عقيل የሚያውቃል ابن عقيل المصري الحاشمي القرشي رحمه الله عليه ابن عقيل እንግዲህ በنحو ነው የሚታወቁት በጣም نحوي ናቸው በጣም نحوي ናቸው አንድ ዓሊም እንደውም ስለሳቸው ሲናገር ምን ይላል ما تحت اديم السماء انحى من ابن عقيل ከሰማይ በታች ማለት ነው ከሚታዩ ነገሮች እንደ ኢብኑ ዓቂል ነህውን የሚያውቅ ያለ አይመስለኝም ይላል እና ይሄንን ኢብኑ ዓቂል ረህመቱላሂ ዐለይሂ ምን ይላሉ اذا كان شاب شعر راسي ولحيتي فما شابت همتي የጸጉሬ ማለት ነው ቀለም ወደ ነጭ የተቀየረ እንደሆነ የጽሜ ማለት ነው ጸጉርም ወደ ነጭ የተቀየረ እንደሆነም ነገር ግን ፍላጎቴና ምኞቴ ግን አረጅም ይሉ ነበር ስለዚህ አው علم الشريعه ማለት ነው ጊዜ እድሜ አይገድበውም ስንፍና ካልሆነ በስተቀር እድሜ ሄዷል 40 ደርሻለሁ 80 ደርሻለሁ የሚባል ነገር የለም ወደ ሰሃቦች ተመልሰን ያየን እንደውን ሰሃቦች እኮ ገና በለጋ እድሜ አይደለም ወቀትን ይሸመቱት አይደል እንዴ ነብዩ አለይሂ ሰላቱ ወሰለም በሚላኩበት ሰዓት በወጣትነት ያኒ እድሜ ያሉ ሰሃቦች በጣም ትንሽ ናቸው ከዛ በኋላ ነው እስልምናው እየተፋፋማ ሲሄድ ማለት ነው በእድሜያቸው ገፋ ያሉ ሰዎች እስልምናን የተቀበሉት ነገር ግን ከዛ በኋላ ተመራው ለዚህ ኡማ ትልቅ ነገር ማበረከት ይችላል አይደል لذلك امام بخاري رحمه الله عليه من يلالو لقد تعلم اصحاب رسول الله صلى الله عليه وسلم في كبر سنهم يا نبي عليه الصلاه والسلام سابوج با እድሜያቸው ከሄደ በኋላ ዕውቀትን ምን አርጓል ተመሯል ዕውቀት ጊዜ እድሜ አይገድበውም ይخواني ግን የኛ ስንፍና ካልሆነ በስተቀር አይደለም እንሰግዳለን እኔ ብዙ ጊዜ እኔ ኡስታዝ አይደለም አላህ ለዛ አብቃኝ ግን በሰዎች በሚገኝመቷችሁ ቦታ ላይ በመተቀመጡበት ሰዓት አንዳንዴ በስልክ ተደውሎ የሚጠየቀው ጥያቄ ለጥያቄው ማለት ነው ከባድ ሊሆን ጥያቄው ከባድ ሊሆን ይችላል ግን ለሚጠየቀው ሰው ማለት ነው እንደው መመለሱ ዋጅብ ስለሆነ ግዴታ ስለሆነ ይመልሳል እንጂ አንዳንዴ የሚያስቅ ጥያቄ ነው ይመጣላችሁ የሚጠይቀው አካል ያንን ነገር ጊዜ ሰጥቶ ቢማረው ሁሌ ባልጠየቀው ችግራችን አሁን ረመዳን ሲመጣ ብዙ ጥያቄዎች አሉን አይደል ኡስታዝ ማስቲካ ማኘክ ማለት ነው ሰላያኒ ጾም ያበላሻል አንድ አመት ጠብቀን ጥያቄውን ከማንሳት ይልቅ ከአንድ አመት በፊት ማለት ነው ረመዳን ከመምጣቱ በፊት ብንማረው ይሄንን ጥያቄ አንጠይቅም አይደል እንዴ ኡስታዝ ከዙህር በኋላ ገላ መታጠብ ውዱ ያኒ ሰላት ያማን ነው ጾምን ያበላሻል አይደል ይሄንን ጥያቄ ዛሬ 4 አመትም ጠይቆታል የዛሬ 3 አመት ጠይቆታል ከመጠየቁ በፊት ረመዳንን ጠብቀን ከመጠየቃችን ይልቅ ከአንድ አመት በፊት ጊዜ ሰተን ብንማረው ከዚህ የተሻሉና አስፈላጊና አንገብጋቢ የሆኑ ጥያቄዎችን ነበር ምን ናረገው እምናነሳው ግን ጊዜ ሰተን መማር አንፈልግ ስለዚህ اخواني علم الشريعه علم الاسلام اسلمنا ደግሞ ሁሌ መላችሁ አባባል አለ እንዳትረሱ
የእስልምናን ውበት የእስልምናን ታላቅነት የእስልምናን ግርማ ሞገሱን ማወቅ ምትፈልጉ ከሆነ የጅህልና ህይወት ውስጥ በመኖር አይደለም ውበቱን ታላቅነቱን ግርማ ሞገሱን ማወቅ ምንፈልግ ከሆነ علم الشريعة ስንማር ብቻ ነው ደግሞ አልহামዱሊላህ እኮ ጊዜው እኛ ከፈለግን ከየትኛውም ኪታብ እንጀምር ብለን ጥያቄ አነሳን እንደው ሊያስተምረን ጊዜውን ሊሰጠን ማለት የተዘጋጀ ሩቅ ሳንሄድ ሳንፈልግ ሳንለፋ እኛው ጋር ያለ ማለት ነው ዓሊም አለ ግን እየተጠቀምንበት አይደለም شروط الصلاة زاغا تلطفوال أركان الصلاة زاغا تلطفوال ግን አሁን እኔ በጥያቄ መልክ ባቀርበው ምን መልስ ሰዎች ጥቂቶች ነን ይሄ ደግሞ መሆን የለበትም አخوان አእምሮአችን ካላችሁ አእምሮአችሁ አሁንም ይሰራል ካሰራችሁት አይደለም والله الله سبحانه وتعالى ለትኛውም የሰው ልጅ የማይሰራ አቅል አልሰጠው የመረዳት ማለት ነው ሌቭሉ ይለያይ እንጂ ሁሉም የሰው ልጅ ማለት ነው ሊረዳበት የሚችለው የራስ የሆነ ማለት ነው አቅል አላህ Subhanahu Wa Ta'ala ሰጥቶታል ከተጠቀመበት አይደለም እኔ والله ልንገራችሁ ናይሮቢ ያለን ቁርአን እናስተምር ነበር درس ከጨረስን በኋላ درس የሚሰጣ ያኒ ቁርአን የሚቀሩ ብዙ በቁጥራቸው ብዙ የሆኑ ሴቶች ነበሩ እና አንድ እህታችን ስሟ መጥቀስ አያስፈልግም ቁርአን ሳስናስቀራት والله በጣም ነው ቁርአን የሚከብዳት በቃ ሱብሃንአላህ ቁርአን በጣም ነው የሚከብዳት ያኒ ማይገራላት ሰው ነች እኔ ሳውዝ አፍሪካ ሄጄ ከዛ ተመልሼ ኢጂፕት ተመሬ እዚያ ሀገር በመጣበት ሰዓት ስልኬን ማለት ነው አፈላልጋ ደወለችልኝ የዛሬ 20 አመት የጀመርኩትን ቁርአን ኡስታዝ አልহামዱሊላህ አላህን ይመስገነው ጨረስኩት እኮ አለች ደስተኛ በመሆን ሱብሃንአላህ 20 አመት ነው የፈጀባት ቁርአን ለመጨረስ ግን ተስፋ አልቆረጠች ለዛም ስደውልልኝ ማለት ነው ደስታ በተመላ መንፈስ ነው ስትነግረኝ የነበረው والله አላህንም ይጨምርላት ቁርአን ጨረስኩ እኮ አልহামዱሊላህ ቁርአን ጨረስኩ ደጋግማን ያለችኝ والله ቁርአን ጨረስኩ ተስፋ አልቆረጠች ስለዚህ اخواني እኛ ጊዜ ከሰጠን መማር እንችላለን አይደለም ግን ጊዜ ያለን ጊዜ እንዳሌለን ሰው እየሆነ ነው ስለዚህ ጊዜ እንስጥና እንማር شروط الصلاه اركان الصلاه اركان الايمان هذا እንዴ اركان الاسلام انا اركان الاسلام ብንጠይቅ ማለት ነው የሚመልሰው ቁጥሩ ትንሽ ነው اركان الاسلام ማለት ነው ብንጠይቅ የሚመልሰው ቁጥሩ ትንሽ ነው ስናየው ትንሽ ነው ይመስለን እውቀት ግን የእውቀት ትንሽ የለውም ማወቅ ያለብን የእውቀት ትንሽ የለውም والله ልንገራችሁ سفيان الثوري رحمة الله عليه سفيان الثوري ብዙ ጊዜ ስማቸውን አንስቻለሁ እንደው አሁን ብጠይቃችሁ የምትመልሱ ሰዎች አላችሁ እንለፈው ችግር የለም سفيان الثوري رحمة الله عليه ابن قيم الجوزي رحمة الله عليه الفوائد የሚባል ኪታባቸው ላይ እንዳመጡት ወይ روضة اليان المحبين ወይ الفوائد የሚባል ኪታባ ከሁለት አንዱ ላይ ነው ባልሳሳት እና ታመው ተኝተው ሳለ سفيان الثوري رحمة الله عليه ሊጠይቋቸው ከመጡ ሰዎች መካከል አንዱ ሐዲስ ነገሯቸው የነብዩን አለይሂ ሰላቱ ወሰለም ሐዲስ ነገሯቸው سفيان الثوري رحمة الله عليه በጣም ታመው በሽታ አድቋቸው ለመሞት ቀናቸውን ብቻ እየተጠባበቁ ነው እና እጃቸውን ከፍራሻቸው ስራ አስገብተው ዕውቀትን የሚጽፉበትን የሆነ ደብተራቸውን ማለት ነው መዝገባቸውን አወጡ እና ሰዎች ማለት ነው በጣም ተደነቁ ለምን አቅም የላቸውም ታሟል ቀናቸውን ብቻ ነው የሚጠባበቁት
እና على هذه الحال منك يا سفيان በእንደዚህ አይነት አህዋልም ላይ ሆነ እውቀትን ትፈልጋለህን ብለው ጠየቋቸው فقال إنه حسن إن بقيت فقد سمعت حسنا وإن مت فقد كتبت حسنا الله سبحانه وتعالى አትሞትም ብሎ ከዚህ በሽታዬ አድኖኝ የኖርኩኝ እንደሆን መልካም የሆነ ነገር ሰምቻለሁ በዚህ በሽታ ደግሞ የመጨረሻህ ነው ብሎ ከዚህ ዱንያ ያሰናበተኝም እንደሆን ከኋላ ለሚመጡ ሰዎችም መልካም የሆነ ነገርንም ምን አርጋለሁ ጽፌያለሁ አሉ በሁለቱም ተጠቃሚ ነኝ ከበሽታዬ ድኜ ኖርኩ እንደሆን መልካምን ሰምቻለሁ በበሽታዬ ታምሜ ሞትኩ እንደሆንም ለሚመጡ ትውልዶችም ማለት ነው መልካም የሆነ ነገርንም ምን አርጋለሁ ጽፌ አስተላልፌያለሁ በሁለቱም የከሰርኩ አይደለም ተጠቃሚ ነኝ ያሉት እየሞቱም ማለት ነው ሰለፎች ረህመቱላህ ዐለይ እውቀትን ይፈልጉ ነበር እኛ ዛሬ እውቀትን ከመከፈ መፈለግ ምንድነው የከለከለን ይخوان ስንፍና ካልሆነ በስተቀር والله የሚያሳዝነው ፌስቡክ ላይ ስንቀመጥ ስንት ሰዓት ነው የሚፈጅብን ይሄ ጣታችን እንዲ ጥቁሩን ነጩን አረንጓዴውን ሰማያዊውን ቢጫውን ስናገላብጥ 4 ሰዓት 5 ሰዓት አይደለ እንደ ፌስቡክ ላይ የምንቀመጠው ታዲያ እውቀት በሚሰጥበት ቀን ቁጭ ብለን 40 ደቂቃ ለአላህ Subhanahu Wa Ta'ala ሰተን ካለንበት የጅምብና ያኒ ጀህልና ዓለም ወተን ወደ በህራ ያኒ ወደ እውቀት ብርሃን ብንመጣ ራሳችንን የጠቀምነው ወላ ራሳችንን የጎዳነው ለዛም ነው محمد الفضل البخلي رحمة الله البخلي من ይላሉ من ذاق حلاوة العلم لم يصبر منه الله أكبر يا أوقتن طفتنا يقمس سو أوقتن አሁንም ጨማምሮ ከመማር አይታገስም ይላሉ አንዴ የቀመሰ ሰው የቁርአንን ማለት ነው እውቀት የቀመሰ ሰው የነብዩን ሰለላሁ ዐለይሂ ወሰለም አስተምሮን የቀመሰ ሰው والله ማለት ያቅለበልባል በቀን ማለት ነው አንድ ሐዲስ መስማት አለበት በቀን አንድ የቁርአን ተፍሲር መስማት አለበት በቀን የሆነ ብቻ ማለት ነው እውቀት መግሚያን መፈለግ አለበት ስለቀመሰው من ذاق حلاوة العلم لم يصبر من የእውቀትን ማለት ነው ጥፍጥና የቀመሰ ሰው አሁንም ከመፈለግ አይታገስም ይለናል محمد الفضل البخلي رحمة الله عليه ذن إخواني علم الشريعة نمار والله ሚባለውን ነገር እርሱት አሁንም መማር ትችላላችሁ ብዙ ነገር መድረስ ትችላላችሁ አይደል እንዴ ትልልቅ ዓሊሞች እኮ ማለት ነው 60 አመት ላይ ጀምሮ 60 አመት ዕውቀት ፈልገው በ120 አመት የሞቱ ዓሊም አሉኩ 60 አመት ላይ አህዱ ብለው ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ እንዴት ዕውቀት እንደፈለጉ ታውቃላችሁ ከለታት አንድ ቀን የጀናዛ ሰላት ለመስገድ መተው ابن ማናቸው ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ የኡንዱሉስ የስፔኑ አዋቂ ዓሊም የነበሩት ከለታት አንድ ቀን ሊሰግዱ መጡ 26 አመታቸው ነበር እና ሊሰግዱ መተው ቁጭ አሉ ሳይሰግዱ ተህየተል መስጂድ የመስጂድ ሲገባ የሚሰገደውን 2 ረካዓ ላለመስገድ ቁጭ አሉ ከዛ በኋላ ሰዎች ማለት ነው ሼካቸው ኢማሙ በእጃቸው አመላከቷቸው ተነስና ስገድ ብለው ግን ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ መስጂድ ሲገባ 2 ረካዓ እንደሚሰግድ አውቁም 26 አመታቸው ነው እጃቸው ያኒ ዓሊሙ ያመላከቱት እጅ አልገባቸውም እና ዝም ብለው ቁጭ አሉ ከዛ በኋላ ሰዎች ምን አላችሁ ተነስና መስጂድ ሲገባ የሚሰገዳውን 2 ረካዓ ስገድ ይያሉህ ነው አሉት ከዛን ተነስቶ ማለት ነው ተህየተል መስጂድ 2 ረካዓ ሰገዱ ከዛ ሰላተል ጀናዛ ተሰግደው ቀብሮ ከመጡ በኋላ ወደ መስጂድ ተመልሰው ኢብኑ ሐዝም الዛሂሪ ረህመቱላህ ዐለይሂ አሁንም ቁጭ ያኒ ሰዎች ቁጭ ብለዋል መስጂድ ውስጥ እሳቸው ተነስተው ማለት ነው ከአስር በኋላ ነው ጊዜው ተነስቶ ሲሰግዱ አሁንም ነቀፏቸው ለምንድነው በዚህ ሰዓት ያኒ በዚህ ሰዓት ከአስር በኋላ ፀሐይ እስክትጠልቅ ድረስ
አይሰገድም ምንም አይነት ሰላት የለም ቁጭ በላሏቸው ኢብኑ ሐዝም الዛሂሪ ምን አሉ ሳልሰግድም ለምን አልሰገድ ካሉኝ ሰዎች መጥቼ ደግሞ ሰዎች ሲቀመጡም ሲሰግድም ለምን ሰገድ ካሉኝ እኔ መከራየው አሉ ለምን አልሰገድክም ስገባ ቀደም አሁን ደግሞ ሲሰግድ ለምን ሰገድክ ነው እንደ ዛሂሪያ መዝሐብ ከዓስር እስከ ፀሐይ መጥለቅ ያለው ሰዓት አይሰገድም መሰላው መሰላ ኺላፊያ ነው ላኪን እነ ኢብኑ ተይሚያና ረህመቱላህ ዐለይሂ አንድ ሰው ከዓስር በኋላ ሰላት ያኒ መስጂድ ከገባ ፀሐይ እስክትጠልቅ ድረስ የሚሰግደው ሰላት የሚሰግደው ሱና ሰላት ሰበብ እስካለው ድረስ መስገድ ይችላል ኢንሻአላህ ግልጽ ነው ለምሳሌ እኛ መስጂድ ስንሰግድ የምንሰግደው ለምንድነው ነብዩ አለይሂ ሰላቱ ሰላም አንዳችሁ መስጂድ በሚገባበት ሰዓት ሁለት ረካዓን ሳይሰግድ አይቀመጥ ብለውና አይደል የሚሰገደው ማለት ነው ሲያኒ ሰበብ ያለው ሰላት ነው ስለዚህ የተከለከለው ሙጥለቅ ምንም አይነት ምክንያት ያሌለውን ሰላት መስገድ ነው ከዓስር እስከ ፀሐይ መጥለቅ ያለው ሰዓት የተከለከለው እንጂ አንድ ሰው መስጂድ ሲገባ ከዓስር በኋላ ፀሐይ እስክትጠልቅ ባለው ሰዓት ማለት ነው ጊዜ ሰበብ ያለው ሱና መስገድ እነ ኢብኑ ተይሚያና ሌሎቹ ማለት ነው የተስማሙበት ጉዳይ ነው ላኪን ወደ ዛሂሪያ አምስተኛው የእስልምና መዝሀብ ስንመለስ ዛሂሪያዎች በዛ ሰዓት ማለት ነው ምን ማድረግ መሰገድ አይችልም ብለው ምን ያረጋል ይከለክላሉ እና ኢብኑ ሐዝም الظاهري ረህመቱላህ ዐለይሂ ዓሊም የሚባል ሰው የቴጀ ልማር ብለው ጠይቀው ከዛ ቀን ጀምረው በ26 አመታቸው ማለት ነው ምን አረጉ አውቀትን ፈልገው ትልቅ አንቱ የሚባሉ የሙስሊም ዓሊም ሆኑ አንዳንድ የሆነ ክስተት ወደ መጥፎ መስሎ መጥቶ ማለት ነው ወደ ጥሩ ነገር ምን ያረጋል እንድትመጣ ያረጋል ግልጽ ነው ስለዚህ ኢኽዋኒ ጊዜያችን አረፈደም ሰሃቦች ትልቅ ሆነው አውቀትን የፈለጉት እኛም ጊዜ አለ ለስራ ጊዜ ከሰጠን ለቤተሰብ ሰዓት ሰጠን ከዛች የተረፈችውን ጊዜ ደግሞ ኢንሻአላሁ ተዓላ አውቀት የመፈለጊያ ጊዜ አድርገን والله ንያችንን አሳምረን የተነሳን እንደውን የዛሬ 4-5 አመት ትልቅ ለውጥ ራሳችን ላይ ማየት እንችላለን አንችልም እንዴ እንችላለን አንችልም والله እንችላለን ተስፋ አትቁረጡ አሊፍ ማውቅ ዛሬ አሊፍ ብሎ የጀመረ እንደውን ፋቲሃ ማውቅ ዛሬ ፋቲሃን የጀመረ እንደውን والله ተስፋን ሳይቆርጥ አላህን ይዞ የተነሳ እንደውን ኢንሻአላሁ ተዓላ ትልቅ ደረጃ መድረስ ይችላል ዋናው ፍላጎት ነው ዋናው ተስፋ ለማቁረጥ ነው ዋናው ማለት ነው ጊዜ መስጠት ነው ኢንሻአላህ ተዓላ ግልጽ ነው ለምሳሌ አክል ብዙ ጊዜ እኔ ጥያቄ ይመጣልኛል ዑበር ሊፍት ምን ሰራ ሰዎች አንዳንዴ እድሉ ሆኖ ረጅም ኩል ይሰጣል አይደል 80-90 ማይል እንሂድ እንችላለን ለምሳሌ ሶዮ ማለት ነው ልክ ከዚህ ሲነሳ የዙህር ሰላት ይጀምራል ዙህር ሰላት ገብቷል ካስተመሩን በሚያነሳበት ሰዓት ኦሬዲ የምን ሰላት ነው የዙህር ሰላት ነው እንግዲህ አቁመን እሰግዳለሁ ማለት አይቻልም ይቻላል እንዴ አንዳንዴ እንግዲህ አላሁ አለም የረጅም ጊዜ ካስተመር ያላችሁ ሰዎች ምትግባቡ ሰዎች አሳመናችሁ ሰግዳለሁ ማለት ልትችሉ ትችላላችሁ ሱን እንደናንተ አህዋል ነው የሚወስነው ነገር ግን እንደምናውቀው አንድ ካስተመር ካነሳ በኋላ ቀጥታ ካስተመሩን ይዞ መሄድ ያለበት አይደል እንዴ ያወረደው እንደሆነ ወይ ሰውየው ማለት ነው ምን ያረጋል ጽፎ ስራውን ያበላሽበታል ያኒ ስራውንም ማለት ነው ሰውየው ምን ሊያል በዛ ምክንያት ስራውን ሊያጣ ይችላል እዛም እንሄድበት ቦታ በመንደርስበት ሰዓት ደግሞ ኦሬዲ ምን ይሆናል የአስር ሰላት ይገባል አይደል እንዴ ስለዚህ ሰውየው ካስተመር ከማንሳቱ በፊት እኔ የሚሄደው አገር ማለት ነው 100 ማይል ወይንም 150 ማይል ነው የሚሄደው ብሎ ሰላት ከመግባቱ በፊት ዙህር የደረሰበት እንደውን ዙህርና ዓስርን ጀምዕ አድርጎ ካስተመሩን አንስቶ ማለት ነው መንገዱን መቀጠል ይችላል ወይንስ ደግሞ ማለት ነው ዙህር ከገባ በኋላ ዙህርን ሰግዶ ለምሳሌ ዙህር ለመግባት 30 ደቂቃ ሊቀረው ይችላል አይደል እንዴ የሚገባው 12 ሰዓት ላይ ነው ሊሆን ይችላል እኛ አንተ ካስተመር መታነሳው 12 ከ20 ሊሆን ይችላል አይደል እምትሄደው ደግሞ ማለት ነው 100 ማይል ነው
እዛው ኦሬዲ በመትሄድበት ሰዓት ወይ የአስር ሰላት ምን ይሆናል ሊያመልጥ ይችላል ስለዚህ አንተ ከመነሳት በፊት ዙህርን ከአስር ጋር እዚህ ሰግደ መነሳት ይቻላል ወይንስ ደግሞ ዙህርን ማለት ነው ወድፈቀቅ አድርገ እዛ በመድረስበት ሰዓት የአስር ሰላት ጊዜ አልፍም ከአስር ጋር ጀምዕ አድርጌ መስገድ ይችላልው ብለ ያወክንዶን እንዴት ነው እንደነዚህ አይነት ነገሮችን ለይተን ሳንጨነቅ ሰላታችንን ሰግደን ያኒ ስራችንን መስራት የምንችለው ብለን ራሳችንን ሁሌ ልንጠይቅ እንችላለን ከዚህ ሁሉ የሚገላግለን ኢኽዋኒ መማር ነው መማር የሁሉ ነገር መሰረት ነው አይደል እንዴ አካዳሚክ በሉት ሸሪዓ በሉት የትኛውም መውቀት ማለት ነው እውቀቱ ካለክ ሳትጨነቅ ሁሉንም ነገር ታረጋለህ አይደል እንዴ እውቀቱ ካሌለ ግን ትጨናነቃለህ ስለዚህ علم الشريعة بتلي والله الصلاة اخواني الصلاة بوتا ሁላችንም እናውቀዋለን الصلاة بوتا ትልቅ ነው አይደል ነብዩ አለይሂ ሰላቱ ሰላም ሐዲስ ኢማሙ الترمذي ኢማሙ ነሳኢ ሐዲስ ኢማሙ አቢ ዳውድ ረህመቱላህ ዐለል ጀሚዕ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ሰላም ምን አሉ إن أول ما يحاسب به العبد يوم القيامة من عمله صلاته فإن صلحت أفلح وأنجح وإذا فسدت فقد خاب وخسر النبي عليه الصلاة والسلام نجاه اللم صوت تكسكسو الله سبحانه وتعالى في اللفت بميكم بساعات كالله حقوش مالن يمجمريات إياك يميقرب الله صلاة نوع النبي عليه الصلاة والسلام زكاة عدلم حج عدلم صوم عدلم صدقة عدلم ليلة سراوش عدلم فإن صلحت بدنيا لا إيال لسي سجدات ينبروا الصلاة يا مارج يبجج الله سبحانه وتعالى تقبى إنت ياقينيش أندون ሌሎቹ ስራዎችም ያማረች ትሆናለች አንጀ አፍለሐ ወአንጀሐሉ ሰላም ይወጣል አሉ ነብዩ አለይሂ ሰላቱ ወሰለም ነገር ግን በዱንያ ላይ ሲሰግዳት የነበረው ሰላቱ የተበላሸች እንደሆን فقد خاب وخسر በርግጥም ከስሯል አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ የሰላት ጉዳይ አላህ ዘንድ Subhanahu Wa Ta'ala ከሌሎች ዒባዳ የበለጠ ትልቅ ቦታ አላት እንዳን በዱንያ በአኺራም እንዳንከስርባት ምን ፈልግ ሆነ እንማረው ኢኽዋኒ እንማር መማር ይጎዳል አይጎዳም والله ኢኽዋኒ ስለዚህ علم الشريعة والله ብዙ ጊዜ علم እንዳንፈልግ የሚያረጋን ሸይጣን ነው ሸይጣን ለመሆኑ ለማን ተኝቶ ያየ ሸይጣን ለማንም ተኝቶ ያውቅም አንድ ቂሳ አለ ከለታት አንድ ቀን ሸይጣን እንደው ሁሉንም ሰው ፈተነና አሉ ሁሉም በፈተና ሲወድቅ እንደው ለምን ፊርዓውንን መጥቻ አልፈትነውም አሉ እንግዲህ ፊርዓውን የሱ ትልቅ ጓደኛው ነው አይደል እንዴ እና እንደምታውቁት ፊርዓውን አና ረብኩም العلى እኔ ጌታ ነኝ ያለ ሰው ነው ጌታ ደግሞ ሁሉንም የሚያውቅ ነው አይደል እንዴ ተሰወረው ነው የሚታየውንም ከበር በስተጀርባና ከበር በስተኋላ ያለውንም የሚያውቅ ነው فرعون መጣና በራን ቋቋሉ ማን ነው ኢብሊስ ለعنቱላህ ዐለይሂ እቂሳ ነው እንግዲህ እንደ ሐዲስ አትሰዱት እና فرعون ተዝናንቶ እየተቀመጠ ነበር ማን ነው አለው ኢብሊስ በጣም በመገረም ምን አለው እንዴ ሌላ ጊዜ ጌታ ነኝ ትላለ እንደው ከበስተጀርባ ከቤት ያኒ ከበር በስተያኒ ጀርባ ያለን ሰው አታውቅም ሲለው አሁን መጣለ ኦ ኢብሊስ ግባ አለው ኢብሊስ በየትኛውም ሰዓት والله በትክክለኛ መንገድ ላይ ያለውን ይሆን የጠመመውን የሚሆን ኸይር አይፈልግለት በተለይ ደግሞ ወደ علم الشريعة በመንመጣበት ሰዓት والله እንዳንፈልግ እንዳንማር ከጅህልና ዓለም እንዳንወጣ ነው የሚያረጋን ለዛ ነው ኢብኑ ቀይም الجوزي رحمه الله عليه تلبيس ابليس በሚባለው ኪታባቸው ላይ ሲናገሩ ምን ይላሉ اعلم ان اول تلبيس ابليس على الناس صدهم عن العلم لأن العلم نور فإذا أطفأ مصابيحهم خبطهم في الظلام كيف شاء يمجمر يا إبليس رألو ابن الجوزي رحمة الله عليه
በሰዎች ላይ ማለት ነው ማመሳሰል ነው ሰዎችን ከውቀት ገበታ መከልከል ነው የውቀት ገበታ አውቀት ኑር ብርሃን ስለሆነ የውቀትን ብርሃን በእነሱ ላይ ማለት ነው ያጠፋ እንደውም በጨለማ ውስጥ ማለት ነው በእነሱ ላይ ያሻውን ነገር ይሰራባቸዋል ይተገብርባቸዋል እንዳሻቸው ይጫወትባቸዋል አሉ ابن الجوزي رحمه الله عليه ስለዚህ اخواني علم الشريعه الله سبحانه وتعالى ሁላችንን اميت بدنيا باخره የሚጠቅመን ወቀት الله سبحانه وتعالى ይስጠን ከጅህልና ዓለም ወተን ወደ ብርሃኑ ዓለም የምንቀላቀን الله سبحانه وتعالى ያድርገን جزاكم الله خيرا تقبل الله مني ومنكم الله كሁላችንም ማለት ነው መልካም ስራችንን ይቀበለን ትንሽንም ትልቁንም ወንጀላችን الله سبحانه وتعالى ይቅር ይበለን الله ማለት ነው ተስፋ ከሚቆርጡ ሳይሆን ሙስሊም والله ምን ጊዜ መخواني ሞራሉ የተሰብ يعني ሞራሉ ማለት ነው ይፈር يعني ሞራል ያለው ሐሞቱ የፈሰሰ ግለሰብ መሆን የለበት والله كل مسلم ان شاء الله تعالى ከምንም በላይ الله እስካለው ድረስ ተስፋ የለመለመ የነገውን መልካም ያያሰበ መልካምን ይዞ መጓዝ ያለበት ማለት ነው ህብረተሰብ መሆን አለበት በመጨረሻ ወንድሞቻችሁ ማለት ነው ፍልስጤም ጋዛ ላይ አትርሷቸው والله የሚገርማችሁ አሁን እየወጣ ያለው ሚስጥር ከሰማችሁ አላሁ አለም የወንድሞቻችን ማለት ነው ኩላሊት በእነዚህ አረመኔ ማለት ነው ግለሰቦች እየተወሰደ ነው ዛሬ ቀደው ኩላሊታቸውን እየወሰዱ ቤታቸው ገብቶ ያላቸውን ንብረት እየዘረፉ ነው ይሄ ደግሞ የነሱ ፈተና ብቻ ሳይሆን والله ወደድንም ጠላንም የኔም የናንተም ፈተና ነው አንድ ሀገር ላይ የሆነ ፈተና ለሙስሊሞች በሚመጣበት ሰዓት ያ የመጣው ፈተና ለነሱ ብቻ አይደለም እኔንም እናንተንም ይመለከታል ቢያንስ ሌላ ነገር እንኳን ማድረግ ቢያቅተን ለነሱ ዱዓ ማድረግ አያቅተን ቢያንስ ለነሱ ማለት ነው ሌላ ነገር እንኳን ማድረግ ቢያቅተን እነዛ ግለሰቦች የሚያመርቱ ምርቶችንን ማለት ነው ባለመግዛት መዋጋት አለብን ዛሬ አልহামዱሊላህ ስታርባክስ እና መሰሎቹ በብዙ ሚሊዮን ማለት ነው እየከሰረ ነው ይሄ ቀልድ እንዳይመስላችሁ አንዳንዱ ሙስሊም ይሄንን ራሱ የሚቃወም አለ ለምሳሌ አክል አንዳንድ ሀገሮች ላይ ሙስሊሞች ማለት ነው ያንን ስም ገዝተው ስታርባክስ ያላቸው አሉ አንገዛም ካልን እነዚህ ሙስሊሞችን አንጎዳም ወይ ብለው ጥያቄ የሚያነሳል والله አንጎዳቸው ነብዩ አለይሂ ሰላቱ ወሰለም የአንድ ሙስሊም ማለት ነው ነፍስ በከንቱ ማለት ነው ደም በከንቱ ከመፍሰስ ይልቅ ከዓባ ብትፈርስ የቀለለ ነው አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ በመንችለው ያክል ኢንሻአላሁ ተዓላ እነዚህ ሙስሊም ወንድሞቻችንን ያኒ ጠላቱ የሙስሊም ጠላቶችን ልንዋጋቸው ግድ ይላል በተለይ ዱዓ አድርጉላቸው ከዚህ በላይ የምናረገው ነገር አለ ምርትን አለ መግዛት ዱዓ ማድረግ ወደ አላህ Subhanahu Wa Ta'ala መጨው ነው የኛ ስራ በመጨረሻ ኢንሻአላሁ ተዓላ የሚከተለው ሳምንት ሁላችሁም ተዘጋጁ ኪታብ እናዘጋጅላችኋለን አላህ Subhanahu Wa Ta'ala እድሜና ጤና ከሰጠን شروط الصلاه ان شاء الله تعالى እንጀምራለን ዝግጁ የሆነ ሰው ማን ነው እስቲ الله ይቀበለን اخواني አሁንም እደግማለሁ ብዙ ጊዜ በነርስ ላይ ወቀሳ መሰል የሚነገር ነገር ከሰማችሁ والله ከውዴታ የተነሳ እናንተን ለመውቀስ አይደለም እናንተን ሞራችሁን ለመስበር አይደለም አንዱ ማለት ነው ወደ ላይ ያረጋችሁ እንደሆነ አንዱ ደግሞ ካልተቆጣችሁ ጥሩ አይመጣም ልጅ ማለት ነው እናት ተቆጥታ አባት ደግሞ ካላባለ ያኒ ሽሩሩ ካላለው በሁለቱም ሳይድ ማለት ነው ቁጣ እንትን ካለው ቤት ለቆ ነው የሚሄደው ኡስታዝ አብዱልአዚዝ ያባበሉ እንደውም እኔ ደግሞ ትንሽ ገረፈ ማድረግ አለብኝ ሚዛናዊ እንዲሆን ማለት ነው ግልጽ ነው ስለዚህ ኢንሻአላሁ ተዓላ አላህ Subhanahu Wa Ta'ala ሁላችንንም አላህ ያግራልን
الله ማለነው እውቀቱን ይስጠን በዱንያም በአኺራም الله سبحانه وتعالى ህይወታችንን ያሳምርልን የታመሙትን الله سبحانه وتعالى ይፈውሳቸው የተራቡ የተጠሙትን በተለይ ጋዛና ፍልስጤም ላይ الله سبحانه وتعالى ያብላቸው ያጠጣቸው والله اخواني ዛሬ እነሱ የሚቀመስ ሚላስ የላቸው እኛ ዛሬ አልহামዱሊላህ እንበላለን እንጠጣለን መርሳት የለብን الله የሞቱትን ሁሉ ይታረቃቸው በዚህ ሰዓት ሰከራት ላይ ያሉ ወንድም እህቶቻችንን ሁሉ الله ሰከራት ያግራላቸው ሞተው በዚህ ሰዓት ወደ ቀብር ማለት የገቡ ሙስሊም ወንድሞ ያኒ እህቶቻችን الله ይቀብሩ ማለት ነው ጥያቄ الله ያግራላቸው الله ልጅ ላጡ ማለት ነው መልካም ልጆች ይስጣቸው መልያን ልጅ ለተሰጣቸው ለአላህ በቁርአንና በሐዲስ የታነጹ ማለት ነው ትውልድ الله ያድርግላቸው በየቤቱ ዛሬ ሁሉም እያለቀሰ ነው አይደል ልጄን እያለ ነው الله سبحانه وتعالى ልጆቻችሁን እናንተ ከፈለጋችሁት በላ الله ያድርግላችሁ በቁርአንን ማለት ነው የሚያውቁ የነብዩን ሰለላሁ ዐለይሂ ወሰለም ሱናን የሚያውቁ ትውልድ የዚህ ትውልድ ተረካቢ ሆነው ለመጪው ትውልድ ማለት ነው መልካም የሚሰሩ ትውልድ الله سبحانه وتعالى ያርግላችሁ الله ማለት ነው የተቸገረውን ሁላ በዚህ ሰዓት والله እምናውቀው ማናውቀው ከቤቱ ቁጭ ብሎ ሮሮ ለአላህ ብቻ የሚያሰማ ብዙ ሙስሊም ወንድም አለን አይደል ብዙ ሙስሊም እህት አለ والله ጨንቆ ጠቦት الله ሆይ ሃጃይን የሚል ብዙ አለ والله الله ብቻ የሚያውቀው الله ብቻ ማለት ነው ችግሩን የሚያውቀው الله ብቻ ማለት ችግሩን ለአላህ የሚናገር በዚህ ሰዓት ተጠቦ ተጨንቆ الله ይድረስልን የሚል ብዙ አለ الله ይድረስላችሁ الله ለሁሉም ለተጨነቀው الله ይድረስለት الله ማለት ለተጠበበው ሁሉ الله ይድረስለት الله ማለት ነው ሙስሊም ወንድሞቻችንን እናቶቻችንን في غزة وفي فلسطين الله ينصراቸው اللهم داوي جرحاهم وتقبل شهداءهم اللهم داوي جرحاهم وتقبل شهداءهم اللهم داوي جرحاهم وتقبل شهداءهم وأطعم جائعهم يا الله اللهم كن لهم عونا ونصيرا اللهم كن لهم عونا ونصيرا اللهم انصرهم على أعدائك وأعدائهم اللهم حرر بيتك بيت الأقصى من يد الظالمين الغاشبين اللهم عليهم اللهم عليك بهم اللهم عليك بهم اللهم عليك بهم اللهم لك جنودا لم نراها الله سبحانه وتعالى يراسي هنا مالنا ميواقبت ما يتايو ينينا يالاچو يراسيون طورچ አሉት اللهم اننا بزا طورچ الله النسن يواقالاچو هذا بالله التوفيق وصلى الله على نبينا محمد وعلى آله وأصحابه أجمعين